ነጥቦች እናነሳለን። በዛሬ ዝግጅታችን የሚካፈሉት ልደቱ አያሌውና ያሬድ ኃይለማርያም ናቸው። ሁለቱም በሰላማዊ ትግል የሚያምኑ ናቸው። ያሬድ በሰብአዊ መብት ጉዳዮች ላይ ነው የሚሰራው። ስልጠናውም የጥናት ኤሪያውን በሰብአዊ መብት ዙሪያ ነው። ልደቱ አያሌው ደግሞ በፖለቲካ ውስጥ ያው የምታውቁት ነው፣ ለረጅም ጊዜ የቆየ ነው። በብዙ አይነት መልኩ በሰላማዊ ትግል ያለውንም እምነት ሲገልጽ የቆየና አሁንም እየገለጸ ያለ ነው። በቅርብም ሀገረ ካኦፕ የተሰኘ መጽሐፍ በዚሁ የትግል ስልት አዋጭነት ዙሪያ አቅርቧል። አለዚያ በሀገሩ ላይ ስለሚደርሰውም ነገር እንደዚሁ በስፋት እንድንነጋገር አስችሏል። በቀደመው ሳምንት ይህንኑ መጽሐፍ ስንመርቅ እንደተመለከታችሁ እርግጠኛ ነኝ እና ዛሬ በሀገር ውስጥ ያለውንም እንዳልኩት በተለያዩ የዓለም ክፍሎች ያሉትንም የተቃውሞ እንቅስቃሴዎች ከኢትዮጵያ ውስጥ ካለው አውድ ጋር እያዛመድን ብዙ ነገር እንነጋገራለን። ስለዚህ አብራችሁን ብትቆዩ በእርግጥም በጎ የሆኑ ነጥቦች እንደሚነሱ ለማረጋገጥ ነው። እንኳን መጣችሁ። በመጀመሪያ ሁለታችሁም እዚህ መድረክ ላይ በአንድ ላይ ስትገናኙ ለመጀመሪያ ጊዜ ነው እና ይህም ደስ ይላል። እንኳን መጣችሁ። በመጀመሪያ ለተከታታዮቻችን ሰላምታ አቅርቡ። ልደቱ ቀጥል። እሺ ቴዲ፣ በጣም ነው የምናመሰግነው ስለጋበዝከን። ያሬድም ጋር መገናኘታችን ደስ ብሎኛል። ዜናም እንዴት ነሽ? አድማጮችም እንዴት ናችሁ? እናመሰግናለን። እሺ እኔም ቴዲ ስለጋበዝከን በተለይ ደግሞ ከልደቱ ጋር በዚህ በተመሳሳይ በምንጋራው ርዕሰ ጉዳይ ላይ ያለንን ግንዛቤም ሀሳብም እንድናካፍል መድረኩን ስላመቻቸህ ከልብ አመሰግናለሁ። አድማጮችህንም ከጀርባ ሆና የምትረዳን ዜናንም ከትልቅ አክብሮት ጋር ምስጋናዬን ለማቅረብ እወዳለሁ። በጣም አመሰግናለሁ። እንግዲህ ሁለታችሁም በትግል ስልት ዙሪያ ካላችሁ እምነት በተለየ አቋም ያላቸው ሰዎች ቢመጡ ኢንጌጅ ለማድረግ ያላችሁን ፈቃደኝነት ስለማውቅ እነዚህን መሰል መድረኮች እናዘጋጃለን። አይ ቲንክ በንድፈ ሀሳብ ደረጃ በሰላማዊ ትግል የሚስማሙ ወይም የማይቃወሙ ግን ኢትዮጵያ ውስጥ አይሰራም የሚል ሀሳብ ያላቸው የተለያዩ ሰዎች ወይ ሰብዕናዎች አሉ በፖለቲካ ውስጥ። ከእነሱም ጋር የምትነጋገሩበት የምትከራከሩበትን መድረክ ማመቻቸት ሳያስፈልገን እንደማይቀር ይሰማኛል። ብቻ ወደ ዛሬ ጉዳያችን እንሻገርና አንድ ሁለታችሁም አስተያየት የሰጣችሁበትን ክስተት በማንሳት ልጀምር። ምክንያቱም አንዱ ዛሬ የምናነሳው በዜጎች ተቃውሞ ምክንያት በአገዛዞች ውስጥ ስለሚፈጠር ሽብር ስለሆነ ይኸውም በአማራ ክልል ባለው ጦርነት አንዲት የፋኖ አባል የሆነችን ሴት በአገዛዙ ወታደሮች ላይ የተፈጸመ በጣም አሰቃቂ ተግባርን በተመለከተ ያሬድም በገጾችህ ላይ የጻፍከውን ተመልክቻለሁ ከሰብአዊ መብትና ከሕግ አንጻር። ልደቱም እንደዚሁ የነገሩን አስከፊነትና አሰቃቂነትን በተመለከተ የገለጥከውን ተመልክቻለሁ። ስለዚህ መጀመሪያ እንደ አንድ በኢትዮጵያ ውስጥ በአሁኑ ወቅት እየተፈጸመ ያለ ሰቆቃ ማሳያ፣ ሁለተኛ የአገዛዝን እና የአገዛዙን ሰዎች ስነ ልቦና ለማሳየት የሚረዳን ዘንድ እሱን ነገር እናንሳው። ምንድን ነው የነገራችሁ? ምንስ ነው የምትሉት? ይህንን በተመለከተ በዛች እንስት ላይ ከተገደለች በኋላ በአካሏ ላይ የተፈጸመውን ሰቆቃ በተመለከተ እስቲ ያሬድ ካንተ ልጀምር። እሺ ቴንኪዩ ቴዲ፣ እሱን ይሄንን ጉዳይ ስላነሳኸው። እኔ እሷን ብቻ እያሰብኩ አልነበረም ስጽፍ የነበረው። ካስታወስክ ቴዲ፣ ልደቱም አይ ቲንክ ያንን ቪዲዮ ብዙ ሰው አይቶታል ብዬ ነው የማስበው። የትግራዩ ጦርነት እየተካሄደ በነበረበት ጊዜ ቤኒሻንጉል ጉሙዝ ውስጥ ይመስለኛል አንድ እስረኛ የተጠረጠረን ሰው የመከላከያ ዩኒፎርም የለበሱ ሰዎች ይዘው መሬት አስተኝተው አንድ ሁለት ሰዎችን ትላልቅ ቋጥኝ ድንጋይ ራሳቸውን እየቀረጹ በድንጋይ ለረጅም ሰዓት እነዛን ሰዎች ከደበደቡ በኋላ ከነነፍሳቸው አቃጠሏቸው እና በጣም ነው የደነገጥኩት። ከዛ በኋላ ብዙ በመከላከያ ሰራዊት ዩኒፎርም በለበሱ ሚሊሻዎች ትግራይ ውስጥም አማራ ክልልም ኦሮሚያ ክልልም እንዲህ አይነት ተመሳሳይ ነገሮች ሲፈጸሙ ወደ አይምሮ ውስጥ የመጣው ነገር የአገዛዝ ስርዓቱ ምን እያለ ነው? እነዚህ ሰራዊት አባላት ምን አይነት ኦሪንቴሽን የሚሰጣቸው?
ስለ ሰው ያላቸው አረዳድ ምንድን ነው? ብዙ ጊዜ የሚሊቴሪ እንትን ዲሁማናይዝ ማድረግ ነው ወታደሩንም ኢነሚውንም። ያ የምትልከውን ወታደር የአውሬ ስብዕና ታለብስለውና ከሰውነት ተራ ታወጣዋለህ። እንደ ሰው እንዳያስብ ታደርገዋለህ። ከዛ የተሸከመው መሳሪያ ያነሰ እንትን እንዲኖረው አድርገህ ግደል የተባለውን እና ዩኒፎርም ብቻ ማየት የጠላት የሚለውን ምልክት ማየት ለዛ ሰው በቂ ነው። ወይም የጠላት አካል ብሎ መፈረጅ በቂ ነው ለመግደል ማናቸውንም የጭካኔ እርምጃ ለመውሰድ። ያ ብቻ አይደለም ደግሞ ያኛውንም አካል የሚገለውንም አካል ሰው አድርጎ እንዳያስበው በስሙ እገሊት እገሌ ብሎ እንዳያስበው፣ ወንድሙንም ሊሆን ይችላል የቤተሰቡ አባሉንም፣ ግን በዛ በጠላትነት ፍረጃ ውስጥ ያለን ሰው በጭካኔ እንዲያጠፋ አድርገህ ነው የምትልከው። እና እንዲህ ያለ ነገር ብዙ ጊዜ ሬብል ግሩፖች ይጠቀሙበታል። በጣም ሳቬጅ የሆነ ሰራዊቶቻቸውን ድራግ ሁሉ እየሰጡ ምን እያሉ ያንን የሚልኩትን ሰው ዲሁመናይዝድ አድርገው ጠላት የሚሉትንም ሰው ከሰውነት ተራ አውጥቶ እንዲያስብ ያደርጋሉ። ይሄን ግን እንደ የመንግስት አካል የሆነ ሰው እና የመንግስት ሰራዊት የብሔራዊ ሰራዊት ይሄን ስብዕና ተላብሶ ስታይ ግን በጣም አደገኛ ነገር። ስለዚህ በቃ ይሄ ነገር ወዴት እየወሰደን ነው እንደ ሀገር የሚል በጣም ብዙ ታሪክ ሰምተናል እኮ። የእናት የእርጉዝ ሴት ማህፀን ተከፍቶ ሰው ተገደለ፣ አንገት ተቆርጦ፣ ጡት የመቆረጥ ነገር ኦሮሚያ ክልል ውስጥ ማስረጃዎች አሉ፣ ብዙ ነገሮች አሉ። ግን ይሄንን አይነት እጅግ አሰቃቂ ድርጊት የመከላከያ ሰራዊት አባላት ፈጸሙት ሲባል ያስደነግጣል። አንድ ሁለተኛ፣ እኔ ወዲያው ሪያክት የሚያደርጉት ለመከላከያ ሰራዊቶቹ ለመንግስት ሰዎች ብቻ ይሄ ነገር በጣም ከባድ ወንጀል፣ ይሄ ጸያፍ የመጨረሻ የአውሬነት ባህሪ መገለጫ ብቻ ሳይሆን ከባድ ወንጀል ነው፣ በዓለም አቀፍ ሕግ የሚያስጠይቅ ወንጀል ነው የሚለውን ማሳሰብ የፈለግኩት ለሌሎቹ ለፋኖ ታጣቂዎች ጭምር ነው። ምክንያቱም በበቀል ስሜት ነገ ሄደው እጃቸው ላይ መዓት የተማረከ ኃይል ስላለ ተመሳሳይ የነውር ድርጊት እንዲህ አይነት የነውር ድርጊት ለመፈጸም ለዛ አይምሮ ቅድም እንዳልኩት የበደነ እና ከሰው ተራ መውጣት ይጠይቃል። ግን በበቀል ወደዛ አይነት እርምጃ እንዳይሄዱ ነገ በወንጀል እንደሚያስጠይቃቸው እንዲያስቡ ለሌሎቹም ጭምር ነው እንደው የተማጽኖም የማስጠንቀቂያም አይነት ጥሪ ነው አርጌ እንትን ያደረኩት። ግን የገባንበትን የአደጋ መጠንና በተለይ አገዛዝ ስርዓቱ ምንም አይነት መግለጫ እንኳን እኮ አልሰጡም። ይሄ ነገር ሰዎቹን እርምጃ ወስደናል እንደዚህ እናደርጋለን ምናምን፣ ዝምታቸው ሌላው ይሄን ልበልና ላቁም። የሰጠኝ ትርጉም ምንድን ነው? እንዲህ አይነት አሰቃቂ የሚሆን ነገር ሆን ተብሎ እንዲፈጸም ታደርግና ማህበረሰቡን ቴሮራይዝ ማድረግ፣ ሽብር ውስጥ መክተት። እኔን ተነስታችሁ የምትዋጉኝ ሰዎች ሴትም ሆንሽ ወንድ ነገ መጨረሻችሁ ይሄ ነው ብሎ ለማህበረሰቡ በጣም አደገኛ የሆነ ሲግናል፣ የፍርሃትን ሽብርን የሚለቅ መልእክት የማሰራጨት አላማም እንዳለው እንድረዳ ነው ያደረገኝ ቴዲ። እሺ፣ እዚሁ ላይ ልደቱ እንግዲህ ቀደም ሲል ያነሳኋቸው ጥያቄዎችና ያሬድም አስተያየት የሰጠባቸው ነገሮች ላይ የምትለው መኖሩ እንደተጠበቀ ሆኖ ስለ አገዛዙ ስነ ልቦና ደግሞ የሚናገረውንም ነገር ብታነሳው ብዬ ነው። ያሬድ አሁን መጨረሻ ላይ ያነሳው ነገር አለ በመቀጣጫነት መጠቀም በተመለከተና እዚህ ስንነጋገር ሪዮት ላይ ከአንተም ጋርም በሌሎች አጋጣሚዎችም ፓርላማም ሆነ ሌላ አጋጣሚ ሲኖር አብይ ለወታደሮቹ የሚያስተላልፋቸውን መልእክቶች በተመለከተ እናነሳለን እና ስለ አገዛዙ ወቅታዊ ስነ ልቦና ይሄ እንደ ማሳያ ነው እያነሳ ነው ያለ ነው። በኢትዮጵያ ውስጥ አሁን ሰቆቃ በየአይነት ነው እንደምናውቀው፣ ግን ይህንን እንደ ማሳያ አንስተን ብናየው ስለ አገዛዙ አሁናዊ ስነ ልቦና ምን ይላል የሚለውንም አብረህ ጨምረህ እንደተነሳው ብዬ ነው። ያው እውነት ነው። ያው መቼስ ጦርነት የሚጠላው ያለ ምክንያት አይደለም። ብዙ ኢሰብአዊ የሆኑ ድርጊቶችን ይዞ ስለሚመጣ ነው። ግን ደግሞ እንደው ጦርነት ዝም ብሎ ልቅ ነገር አይደለም። የራሱ ኖርም አለው፣ ባህል አለው።
ህግም አለ። በዓለም አቀፍ ደረጃ ብዙ ድንጋጌዎች፣ ስምምነቶች አሉ ጦርነትን በሚመለከት። ምክንያቱም ያው ጦርነትን ማስቀረት ካልቻል ቢያንስ ግን ጦርነት ሲካሄድ ሊከበሩ የሚገባቸው ነገሮች አሉ የሚል እሳቤ ኖሮ ነው እነዛ ዓለም አቀፍ ድንጋጌዎች የወጡት። በኢትዮጵያ ተጨባጭ ሁኔታ እንደው ህጉን እንተወውና ባህል አለ። በጦርነት ብቻ አይደለም፣ በግል ጠብ እንኳ አንድ ሰው ከወደቀ በኋላ አይመታም። ከዛፍ ተጠልሎም የሚድንበት ሁኔታ ነው ያለው እና በጦርነትም የማረኩትን ሰው በእንክብካቤ ይዘው ሹመው ሸልመው የሚሸኙ መሪዎች የነበሩባት ሀገር ነች። ከጣሊያን ጋር የተደረገውን ጦርነት እናስታውሳለን። የአድዋን ጦርነት እንግዲህ ባህር ተሻግሮ ሊወረን የመጣው ግን እና አፄ ምኒልክ የጣሊያን ወታደሮች በክብር በወግ ይዘው ነው የሸኙት። እና እንደው ህጉን እንተወውና የዓለም አቀፉን ህግ ልምድም አለ ባህልም አለ በጣም ህብረተሰባዊ የሆነ እና የሚያሳዝን ነው። አሁን እና ዝም ብሎ ጦርነት ብቻ ሳይሆን የጦርነቱ አለመቅረት ሲያስጨንቀን ግን ጭካኔን ከጊዜ ወደ ጊዜ እየተለማመድ ጭካኔ በጣም ተራ ነገር እየሆነ የመጣበት ሁኔታ ነው የመጣው። ሰዎች በመግደል አረካ ብለው በአገዳደል ለመፎካከር ሲሞክሩ ነው እያየን ያለ ነው። እና አሁን ይሄ መንግስት 7 ዓመት ካመጣብን አንዱ ጣጣ ይሄ ነው፣ ጭካኔ ነው። ሆን ተብሎ እንድንለማመድ። ሆን ተብሎ የሚለው ያለ ምክንያት አይደለም፣ ሲስተሚክ ነው። ሆን ተብሎ ባይሆን ኖሮ እርግጥ ነው በጦርነት በስሜት እዚህም እዛም አንዳንድ ጥፋቶች ሊጠፉ ይችላሉ። ሆን ተብሎ እንዲፈጸም ያላደረገ መንግስት ግን ተጠያቂነትን ያሰፍናል። በእንደዚህ አይነት ድርጊት የተሳተፉ ወታደሮች ወይም ታጣቂዎች እርምጃ ሲወሰድባቸው ሲጠየቁ ማየት እንችል ነበር። እኔ ባለፉት 7 ዓመታት አንድም የመንግስት ወታደር እንዲህ አይነት ከጦርነት ህግ ውጭ የሆነ ኢሰብአዊ ድርጊት ፈጽሟል ተብሎ ሲቀጣ ይቻላል። ብዙ ፊልሞች ግን አይተናል፣ ብዙ አስተቃቂ ድርጊቶችን ሰምተናል። እና ይሄ ዝም ብሎ በሆነ አጋጣሚ የሚፈጠር አይደለም፣ በስሜት የሚፈጠር አይደለም፣ ሆን ተብሎ የሚፈጸም ነው፣ ሲስተሚክ ነው። እና ዋናው ዓላማ ምንድነው? በመቀጣጫነት የማመን ነው። ይሄ ደግሞ ከቁንጮው ከጠቅላይ ሚኒስትሩ አስተሳሰብ የሚመነጭ እንደሆነ ደጋግመን አይተናል። በመቶ ሺዎች ያልቃሉ፣ ህፃናት እናቶች ያልቃሉ፣ ከተሞች ይፈርሳሉ። ከኢህአፓ ጊዜ ዘመን በላይ እልቂት ይፈጸማል። ስልጣኔን ከነካችሁ ብለው በድፍረት በአደባባይ የሚናገሩ ሰው ናቸው። ትቀጠቀጣላችሁ ብለው በአደባባይ እንደ ህወሓት ትቀጠቀጣላችሁ ብለው የሚናገሩ ሰው ናቸው። መቀሌን በሻሻ ያደረኳት ብለው የሀገር ጠቅላይ ሚኒስትር ሆኖ በድፍረት በአደባባይ የሚናገሩ ሰው ናቸው። አስገዳጅ የሆነ ጦርነት መቼም ቢሆን ሊከሰት ይችላል። ጦርነትን ስትዋጋ በጦርነቱ ሂደት ሰው ሲያልቅ ግን መግለጫ እንኳን ስታወጣ እያዘንክ መሆን አለበት። ስብዕና ካለ እያዘንክ እየተቆጨ ይሄን ማስቀረት መቻል ነበረብን። ባለመቻላችን እናዝናለን። በዛ መልኩ ነው መሆን ያለበት። ይሄ ግን በመቀጣጫ የሚያምን ኃይል ነው። ግን የሚያሳዝነው የሚያመጣው ውጤት ምንድን ነው? ተቃራኒውን ነው የሚያመጣው። አሁን ይሄ መንግስት የሚያስበው ይሄን ሳደርግ ብዙዎች ፈርተው ተሸማቀው ወደ ጦርነት አይገቡም አይፋለሙኝም ብሎ ነው የሚያስበው። እጅግ በጣም የተሳሳተ ምልከታ ነው ይሄ። እንዳውም ውጤቱ ተቃራኒ ነው። የመንግስት ታጣቂዎች ይሄን ባደረጉ ቁጥር ጠበንጃ ይዞ ወደ ጫካ የሚሄደውን ወጣት ያበዙታል እንጂ በህብረተሰብ ውስጥ ያለው ለስርዓቱ ያለውን ጥላቻ ብሶት የበለጠ ያጠናክሩታል እንጂ አይቀንሱት። በብዙ የጦርነቶች ታሪክ ለአሸናፊነት የሚበቁት ርህራሄ የሚያሳዩ እስረኞችን በአግባቡ የሚይዙ ምርኮኞችን በአግባቡ የሚይዙ አካላት ናቸው ለማሸነፍ የሚበቁት፣ የህዝብ ተቀባይነት በሂደት የሚያገኙት። ርቀን መሄድ ያለብን አይመስለኝም። በ17 ዓመቱ የኢህአዴግ ጦርነት ዋናው ደርግን ካሸነፉበት ዋናው ምክንያት ይሄ ምርኮኛ እያያዛቸው ነበር። በእጃቸው የገባን ምርኮኛ 3 አማራጭ ይሰጣሉ። ወደ ውጭ መሰደድ ትፈልጋለህ? እኛ ጋር ሆነህ መታገል ትፈልጋለህ? ወይስ ወደ ነበርክበት ወደ ደርግ መመለስ ትፈልጋለህ? ወታደሩ መርጦ ነው ከ3 አንዱ የሚመርጥ። ይሄን በማድረጋቸው የደርግን ሰራዊት መናድ ችለዋል። ምንም አያደርጉኝም እያለ እጁን የሚሰጥበት ሁኔታ፣ መዋጋት የማይፈልግበት ሁኔታ ነው የተፈጠረው። ጨካኝ በሆንክ ቁጥር ግን የትም አትደርስም። በደርግ ጊዜም የማረኩትን ሰዎች የመግደል እንትን ነበር፣ እርምጃ ነበር።
ምን ውጤት አመጣ? ተሸናፊነት ነው ያመጣው። እና አሁንም ቢሆን ይሄ መንግስት በጣም በተሳሳተ መንገድ ሄዶ ነው እንደዚህ አይነት ስልት እየተከተለ ያለው። ጨካኝ ስትሆን ብሶተኛውን ጠበንጃ የሚያነሳብህን የበለጠ ታበረታዋለህ፣ ታጠናክረዋለህ እንጂ እንዲለዝብ ልታደርገው አትችልም፣ እንዲፈራ ልታደርገው አትችልም። ይሄ መንግስት ያልተገነዘበው ነገር ይሄ ነው። እና ቅድም ያሬድ ያለው ነገር በጣም መሰረታዊ ይመስለኛል። ጭካኔ እንደ ወረርሽኝ ይዛመታል። አሁን ኢትዮጵያ ውስጥ እየተዛመተ ነው። እና እልህ ውስጥ ስሜት ውስጥ ተገብቶ ተመሳሳይ የበቀል ስሜት እንዳለመፈጸም ጥንቃቄ መደረግ አለበት። አንደኛ ኢሰብአዊነት ነው። ሁለተኛ ወደፊት አገሩ የመቀጠል እድል ካገኘ የሽግግር ፍትህ የሚመጣበት እድል ከተፈጠረ ማንም ሰው እንዲህ አይነት ወንጀል ፈጽመው ተጠያቂ የማይሆንበት ምክንያት የለም። እና ሰከን ብሎ ማሰብ ያስፈልጋል። ከእንዲህ አይነት ነገር በፍጹም መቆጠብ ያስፈልጋል። እና እጅግ የሚያሳዝን ነው። እና እንዳልከው የስነ ልቦና ጫና ለመፍጠር መቀጣጫ ለማድረግ ተብሎ የሚፈጸም ነው። ውጤቱ ግን ተቃራኒ እንደሚሆን ምን ጥርጥር የለም። ማሰብ የማይችል መንግስት ሆኖ ይሄን የአገዛዙን ወቅታዊ ስነ ልቦና በተመለከተ የሚናገረውንም እንድታነሳ ብዬ ነው ወደ ያሬድ ከመሄድ በፊት። ማለት አሁን ይሄ ዜጎችን ለማስፈራራት ሲሞክር ስለ ራሱ ፍርሃት የሚናገረው ነገር ምንድን ነው? ተቃውሞዎችንም ስለምንመለከት ቀጥሎ በየቦታው በአገሪቱ ውስጥ የተነሳው በትጥቅም ሆነ በሰላማዊ መንገድ በተለይ በየቦታው በትጥቅ የተነሳው ተቃውሞ አገዛዙን ምንድን ያደረገው የሚለውንም አብረን እንድናነሳው። እውነት ነው። ምን መሰለህ፣ ይኸውልህ የአሸናፊነት ስነልቦና ውስጥ ስትሆን ሩህሩህ ነው እንጂ የምትሆነው ጨካኝ አትሆንም። ወደ ሰፊነት ነው የምታሳየው። ይሄ አንዱ የመሸነፍ መገለጫ ነው። አምባገነኖች ብዙ ጊዜ ወደዚህ አይነት በጣም ጨካኝ ሁኔታ የሚሸጋገሩት የመሸነፍ ስሜት ውስጣቸው ሲያደርጉ፣ በራስ መተማመን ሲያጡ ነው። በራሱ የሚተማመን ኃይል፣ የአሸናፊነት ስነልቦና በውስጡ ያለ ኃይል ጭካኔ አያሳይም። እንዲያውም ርህራሄ ነው የሚያሳየው፣ ወደ ሰፊ ነው የሚሆነው። እና ይሄ በትክክል የሚያሳየው ይሄ ነው። አሁንም ወደፊትም ቢሆን ይሄ ኃይል ወደ መሸነፍ በተቃረበ ቁጥር ከዚህም በላይ ጨካኝ ሆነ እርምጃ ሊወስድ እንደሚችል እኔ ጥርጥር የለኝም። ህብረተሰቡ መገንዘብ ያለበት ይሄ ግን መገንዘብ ያለበት በመንግስት ዙሪያ ያለው ታጣቂ ኃይል፣ የሀገሪቱ ሰራዊት፣ ይሄ ጥቂት የፖለቲካ ኃይሎች ለራሳቸው የስልጣን ጥቅም ብለው እየፈጠሩት ያለ ችግር እነሱን ብቻ አይደለም ተጠያቂ የሚያደርገው። እታች ያለውም ኃይል፣ በዚህ ወንጀል እየተሳተፈ ያለውም ኃይል ነገ ከነገ ወዲያ ተጠያቂ ሆነ። ይህን መረዳት አለባቸው። ስለዚህ በህገወጥ መንገድ በጭካኔ በህዝብ ላይ እንደዚህ አይነት የሚፈጸም ጭፍጨፋ ተጠያቂ ያደርጋል። እና ከእንዲህ አይነቱ ኃይል ጋር ደግሞ መተባበርም የትም አያደርስም። የራስን ህዝብ ነው እንዲህ አይነት ጭካኔ የምትፈጽምበት። እና መንግስት ወደ መሸነፍ በሄደ ቁጥር፣ በራስ መተማመን እያጠረው በሄደ ቁጥር ይሄን ነገር የበለጠ እያጠናክረው እንደሚሄድ ጥርጥር የለም። እና ምናልባት ወደፊት የበለጠ ብዙ ልናይ እንችላለን። ምናልባት ከዚህ በላይ ጭካኔ ምን ይመጣል ልንል እንችላለን። ምክንያቱም ያልተሞከረ ጭካኔ የለም። ሰው በቁሙ ሲቃጠል አይተናል። ቆዳው በቁሙ ሲገፈፍ አይተናል። በአደባባይ ሲሰቀል አይተናል። ምን ያልተደረገ ነገር አለ ልንል እንችላለን። ግን አንዳንድ ጊዜ የሰው ልጅ በሰውና በእንስሳ መካከል ያለው ልዩነት በጣም ቀጭን ይሆናል። ያም አንድ ቦታ ላይ የሚበጠስበት ሁኔታ ነው። እና ይሄን ነው እያየን ያለ ነው። እና ይሄ ከሽንፈት ስነልቦና፣ ከአቅም ማነስ ስነልቦና የመነጨ ነው። ይሄን መገንዘብ ያስፈልጋል። የአሸናፊነት ስነልቦና ውስጥ ያለ በራሱ የሚተማመን ኃይል ግን በፍጹም እንዲህ አያደርግም። እንዳውም ርህሩህ ነው የሚሆነው፣ ወደ ሰፊ ነው የሚሆነው። እና እሱን በደንብ ያሳያል ማለት ነው። እሺ፣ እንዳልኩት በተለያዩ ሀገራት ለምሳሌ በኔፓል ከተካሄደ የተወሰነ ጊዜ ቢያልፍምና በተወሰነ ጊዜ ብቅ ጥልቅ ቢልም በኬንያ ውስጥ የነበረውና ያለው ህዝባዊ ተቃውሞ፣ በማዳጋስካር ያለው ተቃውሞ፣ በሌሎችም ቦታዎች ሞሮኮ ላይ ብቅ ብሎ የነበረው ተቃውሞ፣ ይሄ ጄንዚ የተባለው ትውልድ እያካሄዳቸው ያለውትን ተቃውሞዎች ሁሉ እንመለከታለን በዛሬው ውይይታችን። እና ምንድን ነው አንድ የህዝብ ተቃውሞ ለስኬት የሚያበቃው? ምንስ ነው የሚያሰጋው የሚለውንም ስለምንጠይቅ ግን አሁን እዚህ ጋር ግን ከተቃዋሚው ህብረተሰብ በኩል ከማየታችን በፊት ከአገዛዙ በኩል ያለውን የተወሰነ ማየት እንቀጥልና ያሬድ የአምባገነን ስነ ልቦናን በተመለከተ አሁን የምትመለከተውን ነገር የተወሰነ ነገር እንድትልበት ፈልጌ ነው። ለምን በአብይ አህመድ አገዛዝ በኩል አሁን በየአይነቱ ነው ሲግናል የሚለቀቀው። በአንድ በኩል ቅጥ ያጣ እብሪት
ዲስፕሌይ ለማድረግ ይሞክራሉ። በሌላ በኩል ደግሞ ባንዳዎች ተባበሩብን፣ ባዳዎች እንዲህ ያደረጉን ወደ ተረፈ የሚል ለቅሶም አብረው አለ ማለት ለቅሶና ቀረርቶ የተቀላቀለበት ነገር ነው ካገዛዙ የምንሰማው። እሱን በተመለከተ ምን ታያለህ ልልህ ነው። ምናልባት ለዚህ ውይይት አውድ ይጠቅም ከሆነ አንድ ቦታ ያነበብኩት የዚህ የባግዳድ ገዥ የነበረ በሳዳም ሁሴን ዘመን የባግዳድ ገዥ የነበረ አንድ ኮራላ ታልፋ የተባለ የሳዳም ሁሴን አጎት ነበረ እና እየዞረ ንብረት ይወርሳል። አሁን አገዛዙም እንደዛ እያረጋ የተለያየ አዋጅ እያወጣ ያንን እያረገ ስላለ ነው። እና የአንዱን ሰው ንብረት ከዛሬ ጀምሮ ይሄ ንብረት የኔ ነው ሲል ባለ ንብረቱ በጣም ተበሳጭቶ ፊቱ ይለዋወጣል እና የባግዳዱ ክልል ገዥ ምን ይላል? ያ እንደተናደድ ካውቃለሁ፣ ልትገለኝ እንደምትፈልግም አውቃለሁ፣ ግን ያው አሁን ልትገለኝ አችልም ቢኮዝ ስልጣን ላይ ስላለን፣ ከመንግስታችን ከተንኮታኮተ ደግሞ ወረፋ አይደርስህም፣ ምክንያቱም እንዳንተ እኔን መግደል የሚፈልጉ ብዙዎች ናቸው ማለት የነገ ተስፋውንም መንጠቅ ነው። እንግዲህ ፍትህ የማግኘት ወይ የመበቀል ፕሮስፔክት እንዳይኖረው ጭምር የማድረግ ነገር ማለት ነው። ምልህ ልዩ ልዩ ናቸው አምባገነኖች፣ ልዩ ልዩ ናቸው የአምባገነን አገልጋዮች። ግን አሁን እዚህ የአብይ አህመድ ባለስልጣናት ላይ ጀነራሎቹ እየወጡ ሲናገሩ፣ ከንቲባዋም ምናምን ሌሎችም እንደዚሁ እየወጡ ሲፎክሩ ምን ሲሉ የምታየው ምንድን ነው ልልህ ነው። ቴንክ ዩ ቴዲ። ከዛ በፊት የዚህ የጭካኔውን ባህሪ ልደቱ ከገለጸበት ነገር ጋር ተያይዞ አንድ ነገር ልክ እሱ ከመመለሱም በፊት ማስታወሻ እያያዝኩ ነበር እና ብዙ ጊዜ ጭካኔን የሚወልደው ፍርሃት ነው። ዲፕ የሆነ ጥልቅ ፍርሃት ነው ጨካኝ የሚያደርግህ። ልደቱ እንዳለው በራስህ ያለመተማመን፣ እዋጣለው፣ አደጋ ይመጣ። በእኛ እንደውም ማህበረሰባችን ጥሩ አድርጎ ይገልጸዋል። የፈሪ ዱላ ይባላል እና ፈሪ አየህ አቅም አለኝ ብሎ አያስብም። የሚመጣበትን ኃይል አልችለውም በሚል ስነ ልቦና ነው የሚገጥመው። ስለዚህ ያለ የሌለ አቅሙን ነው እና የማሰብ የማመዛዘን ተመጣጣኝ ኃይል የመጠቀም ምናምን የሚባሉት ራሽናሊ አስበህ የምትወስዳቸው ከዛ እንትን ውስጥ ይወጣል ያ ሰው እና በደመነፍስ ነው የሚችለውን ያህል አድርጎ ያ የሚፈራውን አካል አውሬ የሚሆን ሰው ማንበርከክ ነው እንትኑ እና አሁን የማየው ነገር እሱ ነው። ልደቱ በደንብ ገልጾታል። መሬት ላይ ከራሱ ከስርዓቱ ጠመንጃ ነጥቀው ታንክ የሌላቸው የተደራጁ ቡድኖች የሚወጉት መንግስት ከፍርሃቱ የመነጨ ድሮን ሲጠቀም ራሱ ታርጌት የሚያደርጋቸው ቦታዎችን ካየህ ትምህርት ቤቶች፣ ተቋማት፣ የሃይማኖት ቦታዎች በአብዛኛው የመንግስት የድሮን ጥቃት የተጎዱት በጦርነት ውስጥ ቀጥተኛ ተሳትፎ የሌላቸው ሲቪሊያኖች ናቸው። የሰንበት ተማሪዎች ከቤተ ክርስቲያን ሲወጡ የተረሸኑት እንዳልታጠቁ ያውቃሉ እና የፍርሃት ዱላ ነው አሁን የአገዛዝ ስርዓቱ እየተጠቀሙ ያለው። ወደ ዋናው ጥያቄ ስመጣ ብዙ አይነት ቅድም አምባገነንም ሆነው ርህራሄ ያላቸው አምባገነኖች አሉና አሁን በአምባገነኖች መካከል ነው ንጽጽርም እየሰራን ያለ ነው። አንዳንዴ ጥሩ አምባገነን ማግኘት ለካ መታደል ነው። እኔ ህወሓትን ለረጅም ዓመት የዲሞክራሲያዊ መብትን ይጥሳል፣ ሰብአዊ መብት ይጥሳል እያልኩ ስታገል ቆይቼ አሁን ደግሞ ቆም ብዬ እነዛ ሰዎች እንዴት ሩህሩህ አምባገነኖች ነበሩ እንድል የሚያስብል ትንሽ የሞራልም የእድገትም የአንዳንድ ነገሮች ያዝ የሚያደርጉትና እንደሚያሸንፍ ሲያቅ ዱላውንም በቅጡ የሚያደርግ አምባገነን አለ። አላማው በቃ ሰሚት አድርገህ እንድትኖር ነው። ይሄኛው ግን ጠራርጎ የማጥፋት አይነት ደረጃ ላይ የምትደርሰው አሁን በተለይ ብልጽግና ያለበት ሁኔታ ጥልቅ የሆነ ፍርሃት ውስጥ ስትዋጥና በቃ ይሄ ፍሬን የበጠሰ መኪና 1-2 ዓመት ሆኖኛል። ጠቅላይ ሚኒስትሩን ቀጥታ የሚመለከት ጽሁፍ ነበር የጻፍኩትና ጠቅላይ ሚኒስትር አብይን አይ ቲንክ 3 ዓመት እንደዚህ ይሄ አዲስ አበባ ሲኖትራክ በቃ አደጋ በማምጣት ነው የሚታወቀው እና ወጣቶች ናቸው ደግሞ የሚነዱት
ብዙ የመንዳት ልምድ ራሱ ብዙ የሌላቸው ናቸው እና መኪናው በራሱ የራሱ ችግር አለበት። ጠቅላይ ሚኒስትሩ ጭልጥ ባለ ቁልቁለት መንገድ ላይ ፍሬን የበጠሰ ሲኖትራክ የሚነዳ ሰው አይነት ባህሪ ነው የማይበት። ያገኘውን እየጠረማመሰ መቆሚያው የቱ ጋር እንደሆነ አያውቀውም። ሰው ሊገል ይችላል፣ ሀገር ሊያወድም ይችላል፣ ንብረት ሊያወድም ይችላል። ግን እንደዛ አይነት አደጋ ውስጥ እየመጣ ነው። ኦልሞስት 3 ዓመት ነው እንደዛ እንትን ያደረገ እና ያን መጠረማመስ ነው አሁን የምታየው በጠቅላይ ሚኒስትሩ ባህሪ ላይ ራሱ። ካስታወስክ ቴዲ ፓርላማ ውስጥ የተናገረው ነገር በሴቶች ላይ የሚደርሰውን ጥቃት የሰራበት ንጽጽር ማንም የሰው ዘር ሲሰማው ሰው የሆነ ሰው እንዴት ሊደነግጥ እንደሚችል እና ትልቁ ነገር የአምባገነን ስርዓቶች ሁልጊዜ የሚፈሩት ከብዙ ፖለቲከኞች ጋር ማልስማማው እና ከልደቱ ጋር በዚህ የምስማማው ነገር በጣም የሚፈሩት ህዝባዊ ማዕበልን ነው። ሰላማዊ አመፅን ይፈራሉ። ሁሌ የሚመርጡት ተቀናቃኞቻቸውን ሁሌ የሚገፏቸው ወደ ትጥቅ ትግል እንዲሄዱ የጉልበት ፖለቲካ ውስጥ ከገቡላቸው ይመቻል። ጀስቲፋይብል ነው። በአንድ ሀገር ይዘህ እያስተዳደርክ ከዓለም አቀፍ ማህበረሰቡ ጋር ቁጭ ብለህ ዲፕሎማሲያዊ ፖለቲካ ምን እየሰራህ ማንም ታጣቂ ኃይል በሀገርህ ከተነሳ ሰላም ህግ ማስከበር በሚሽፋል የትግራዩን ያንን የሚያህል ጦርነት እኮ አብይ በቴሌቪዥን ወጥቶ ህግ ላስከብር ነው ያለን እና ሽፍቶች ናቸው ምኖች ናቸው ብሎ ሌብል አድርጎ ቀላሉ ለአምባገነኖች ሁልጊዜ የሚመርጡት ጨዋታ የጉልበት ጸብን። ምክንያቱም የሀገሪቷን ትልቁም በጀትም ጊዜያቸውንም ምናቸውንም የሚያጠፉት ጉልበት በመገንባት ላይ ስለሆነ አባይን እኮ ግድቡን ከማስገደቡ 1 ሳምንት በፊት ወጥቶ የአጥፍቶ ጠፊ ድሮኖች እያመረትኩ ነው ሲል በጣም የደነገጥኩት። ህዝብ በሚራብበት ስንት ስቃይ፣ ስንት የኢኮኖሚ ዶክተሮች ደሞዛችንን ጨምርልን እያሉ ድሮንን በጣም የድሮን ትራውማ በሚያሰቃየው ህዝብ ላይ ጭራሽ አጥፍተው ሌስ ኮስት የሆነው እየመጡ በየመንደሩ ላያችሁ ላይ ማንጠባጠብ እችላለሁ አይነት መልእክት ያለው ድሮን እያመረትኩ ነው ሲልህ ሙሉ ትኩረቱ ኃይል ግንባታ ላይ ነው። ሁላችንም ተሰባስበን ጫካ ብንገባ ደስታው ነው። የሚፈራውና ሊቋቋመው የማይችለው የአዲስ አበባ ህዝብ ግልብጥ ብሎ ወጥቶ በየክልሉ በሁሉም ከተሞች ግልብጥ አቀፍ ማህበረሰቡም ዝምታውን ይሰብራል። አደጋ ውስጥ ነው የምትቆመው። መቋቋም አብረው የሚደግፉትም ሰዎች አብረው አይቆሙም። አደጋ ውስጥ ነው የምትቆመው። ስለዚህ ይሄን አሁን የሚያሳየው የጭካኔ እርምጃው ምናምን ሁሉ የበቀል ጦርነቱ እንዲስፋፋ ይፈልጋል። አብይን ሁሌ የምንፈርጀው በግጭት አውድ ነው አገሪቷን ማስተዳደር የሚፈልገው። ምክንያቱም ይሄኛውን ትግል አይችለውም። የመጣ ቀን ሰዎች እንደውም ልደቱ 48 ቀን ምናምን አልክ ብለው ይደመማሉ። እኔ ከዛ ያጠረ መጥለቅለቅ ሁሉ ሊፈጠር ይችላል። ሁሉ ነገር ሊቆም ይችላል ብዬ ነው የማስበው። የእኔ የተጋነነ ሊሆን ይችላል። እንደውም ከልደቱ እሱ ቀን አይምጣ እንጂ ልክ እኮ ኔፓል 48 ቀን አልፈጀባቸውም። እዚሁ ማዳጋስካር 2 ሳምንት አልሞላውም ስርዓቱን ከመቀመጫው መንግለው ሲጥሉት። እንደውም ልደቱ አረዘመብን 48 ቀን። ምክንያቱም የመከራው መጠን ኢትዮጵያ ውስጥ ምንም ኮምፓረብል አይደለም ከእነዚህ ሀገሮች ጋር። በህዝብ ቁጥርም ያየን ከሆነ ኢትዮጵያ ውስጥ ያለው የጄንዚ ቁጥር ከማዳጋስካርም ከኔፓልም ህዝብ ቁጥር ሊበልጥ ይችላል፣ ጄንዚው ብቻ። ስለዚህ ለአገዛዝ ስርዓቱ አመች የሚሆነው ነገር በየቀኑ የኢትዮጵያን ህዝብ ወደ ጦርነት፣ ወደ ግጭት፣ ወጣቱ በቃ ወደ ጫካ እንዲገባ መግፋትና እሱ ጊዜ ይሰጣል። አየህ ሽኔ 5 ዓመት ሲዋጋ ቆይቷል። ሰፊውን የኦሮሞ ወጣት ይዞ ፋኖ ይኸው ወደ 3 ዓመት እየተጠጋ ነው። ይሄ ጦርነት ከቀጠለ 3-4 ዓመት ይሰጣል፣ ምንም ችግር የለው። ይሄኛውን ግን አይችሉትም። ስለዚህ የጭካኔው ዱላ የበለጠ እየጠነከረ የሚመጣበት ምክንያት ብቸኛው የመፋለሚያ ሜዳ ጦርነትና ጠመንጃ ብቻ እንደሚሆን ስለሚፈልጉ ቅድም ልደቱ እንዳለው ብዙ የጭካኔ እርምጃዎች ከዚህ በኋላ ልናይ እንችላለን። በነገራችን ላይ ሀሳቦች ማንሳት መጠያየቅም ትችላላችሁ። እንደው
ኮንቨርሴሽኑ ሴት እንድናረገው ያክል እስካሁን ሄድን እንጂ የምትለያዩበትም ነጥብ ካለ እንደዚሁ ኢንተርጀክት ማድረግ ትችላላችሁ። አሁን ኦልሬዲ ያሬድ ስላነሳው ዋናው ዛሬ ልናነሳ ያሰብናቸውን ነገሮች ተሰብስበው በተለያዩ የዓለም ክፍል እየተካሄዱ ያሉትን ተቃውሞዎች አንድ ላይ ስዕል በሚሰጥ መልኩ ለማውራት ስላሰብን ነው። ያሬድ ጠቅሷቸዋል። የኔፓል ሁኔታ አለ። እንደውም ሳምንት አልወሰደም እሱ ከፍተኛ የሆነ ተቃውሞ ተደርጎ ነው ጠቅላይ ሚኒስትሩ በማለት በካቢኔው የፈረሰው። በማዳጋስካር ያለውን ሁኔታ አንስቷል። የኬንያውንም መንግስትን ባይለውጥ ቢያንስ በወቅቱ ፕሮፖዝ ተደርጎ የነበረውን አዋጅ አስለውጧል። ሌሎች ብዙ የፖለቲካ ኤንጌጅመንትስ እንዲኖሩ አድርጓል። በሌሎች ሀገሮችም ተመሳሳዮቹ ነገሮች ተደርጓል። አሁን እንደ ሰላማዊ ትግል አጥኚዎች በተለይ ልደቱ የተሳካላቸው ለምን ተሳካላቸው? ኢትዮጵያ ውስጥስ ብዙ ጊዜ ከምትጠቅሰው በሰላማዊ ትግል ከጠፋው እምነት በተጨማሪ ኢትዮጵያ ውስጥ የሌለ ምንድን ነው? በሌሎች ሀገራት ያለ ኢትዮጵያ ውስጥ የሌለ ምን ታያለህ? ከዚህ በሰላማዊ ትግል ከሌለው እምነት ባሻገር በህብረተሰቡ ቅር ላይ በአስተሳሰቡ ላይ በምን ላይ ሁሉ የምታየውን ክፍተትም ካለ እሱን እናንሳው እስቲ። ምንድን ነው በተቀረ ዓለም በዚህ ትውልድ እየሆነ ያለው ኢትዮጵያ ውስጥ እያልሆነ ያለው? ጥሩ ነው። ግን መጀመሪያ ያሬድ ያለው ላይ ይሄ አንጻራዊነት ያለፈውን የምናመሰግንበት ሁኔታ ወደዛ ያን ለማለት የተገደድንበት ሁኔታ እንዲሁ ያለ ምክንያት የመጣ አይደለም። አሁን ያሬድ ገና ኢትዮጵያ ውስጥ እያለ ሰብአዊ መብት ድርጅት ይሰራ ነበር። በልጅነቱ ነው እኔ ጋር የምንተዋወቀው። እኔ ፓርቲ ውስጥ ነበር። ያኔ ያስደነግጡን የነበሩ ነገሮች፣ ስደት እኮ በጣም አስደንጋጭ ነበር። ሰዎች ተፈናቅለው ተሰደዱ ብለን መግለጫ እናወጣ ነበረ። በሽግግር መንግስቱ ወቅት አሩሲ ባሌ አካባቢ አማራዎች፣ አማርኛ ተናጋሪ ሰዎች ላይ አማራዎች ላይ የተደረገ ጭፍጨፋ፣ ተገለው ጉድጓድ ውስጥ አስከሬናቸው ተገኝቶ በገመድ ሲወጣ ሲታይ the whole nation ነው ሾክድ የሆነው። እንዴት በኢትዮጵያ ምድር እንዲህ አይነት ነገር ይፈጸማል? ሰዎች እንዴት በጅምላ ይገደላሉ? ጅምላ ግድያ መሆኑ ነው እንጂ የተለየ አገዳደል አላየንም። እና ከጉድጓድ ሲወጡ በቴሌቪዥን ታየ። ሁሉንም ሰው ነበረ የዘገነ ነው። ያሬድ የምታስታውስ ይመስለኛል። ኦልሞስት ለብዙ ወራት ነው የፓርላማ ኢሹ ሆኖ ውይይት ይካሄድበት የነበር። በሀገር አቀፍ ደረጃ ኮሚቴ ሁሉ ተቋቁሞ ማጣራት እንዲካሄድ ሁሉ ተደርጓል። ኋላም ላይ ዋናው ለኢህአዴግና ለኦነግ መለያየትና መጣላት ራሱ ምክንያት የሆነው ነገር እሱ ነበር። ይሄ እንግዲህ በእኔና በያሬድ ዕድሜ የምናስታውሰው ጉዳይ። በዛ ደረጃ ነበር የምንደነግጠው። አሁን ተለማመድ ነው። የሰዎች ሞት፣ የጅምላ ግድያ ሪፖርት ወይም ዜና መሆን የማይችልበት ደረጃ ደረስ። ይህን ነው ማሰብ ያለብን። ወዴት ነው እየሄድን ያለ ነው የሚለውን ነገር ከልብ ማሰብ አለብን። አንዱ እሱ ነው። ሌላው ይሄ የመቀጣጫ ጉዳይ ታጣቂ ኃይሎችን ብቻ አይደለም ለማስፈራራት ይሄ መንግስት የሚሞክረው። በአንድ ጦርነት ኮላተራል ዳሜጅ ይከሰታል። በጦርነቱ ሂደት ያልተፈለገ ውድመት በሲቪሊያን ላይ በአገርና ህዝብ ንብረት ላይ ሊፈጠር ይችላል። የሚጠበቅ ነገር ነው። ያ ሆን ተብሎ የሚመጣ አይደለም። የጦርነቱ ሂደት የሚፈጥረው ኮላተራል ዳሜጅ የሚሉት ኢትዮጵያ በታጣቂ ኃይሎቹ ላይ ብቻ አይደለም። ይሄ መንግስት በሲቪሊያን ላይ የሚወስደው እርምጃ ራሱ ሆን ብሎ ነው የሚወስደው ለመቀጣጫነት ነው። በድሮን ሲቪሊያንን ከገደልኩ ህይወታቸውን መራራ ካደረግኩት ታጣቂዎችን እንዲጠላ እንዲያወግዝ ማድረግ ይችላሉ። አስጨረሳችሁኝ፣ አስገደላችሁኝ፣ አትምጡብኝ እንዲል ማድረግ ይችላለሁ ብሎ በስልት የሚጠቀም መንግስት ነው። ስለዚህ የማስፈራራቱ የመቀጣጫ እርምጃ የመውሰዱ በታጣቂ ኃይሎች ላይ ብቻ አይደለም፣ በሲቪሊያን ላይ ነው እየፈጸመ ያለው። አይተናል። አንድ ኮሎኔል መሰለኝ ወጥቶ በትግራይ ጦርነት መስጊድ የለ፣ ቤተክርስቲያን የለ፣ ኢታማዦር ሹሙን ሰምተናል አይደል? ይመጣል ሲል አስታውሳለሁ። ተቀላቅለን የምጠጣ ማን እዛ ተገኝ ብለዋል። እንዲህ ብለው የሚያስቡ ሰዎች ናቸው። እና መቀጣጫው የታጠቁ ኃይሎችን ብቻ አይደለም፣ ለህዝብም ጭምር ነው እየተፈጸመ ያለው። እና ይህንም በደንብ በዛ ደረጃ ሊገለጽ የሚችል ነው። ያገዛዙ ጭካኔ በዛ ደረጃ የሚያስብ
እና ይህን ታሳቢ ማድረግ ያስፈልጋል። ይሄ ዋናው ጥያቄ ያመጣኸው ያው በእኛ በሌሎች ያለ በእኛ የሌለ ምን ነገር ኖሮ ነው የሚለው መሰረታዊ ጥያቄ ነው። ሁለት ነገሮች ይመስሉኛል። ዋናውና መሰረታዊው ይቻላል ብሎ ለማመን የመቸገር ጉዳይ ነው። ይቻላል በቃ አሁን የሆነ ክርክር ውይይት በሰላማዊ ትግል ጉዳይ በህዝባዊ እምቢተኝነት ጉዳይ ሲነሳ እንዴት ብሎ ይቻላል? አይቻልም እኮ ነው የሚባለው። ተጨባጭ የሆነ ግን አሳማኝ የሆነ ምክንያት ሲቀርብ አናይም። እና እኔ መሰረታዊ ኢትዮጵያ ውስጥ የጎደለው አሁን ይቻላል መንፈስ ይቻላል ብሎ ለማመን መቸገር ነው። ሌሎቹ ከኢትዮጵያ በተለየ ውጤት ያመጡት በብዙ ነገር እንደውም ነባራዊ ሁኔታውን ካነጻጸር ነው ከኢትዮጵያ የተሻለ ሁኔታ ላይ ነው ያሉት። ይህን እንቅስቃሴ ማድረግ ችለው ውጤት ያመጡት ይቻላል የሚል መንፈስ ስለፈጠሩ ይቻላል የሚል ድምዳሜ ላይ መድረስ ስለቻሉ። እኛ አስቀድመን ነው የምንሸነፈው፣ ሳንሞክረው በአግባቡ ሳናካሂደው አስቀድሞ ሐሞታችን ይፈሳል። አይቻልም እንላለን። እንዴት ይቻላል ተብሎ ብሎ አይምሯችን ውስጥ የሚመጣው ይሄ ግን ይቻላል። ከመቻልም በላይ ይቻላል። ኢትዮጵያ ውስጥ እንዲቻል የሚያደርጉ ከሌሎቹ ሀገሮች የተሻሉ ነባራዊ ሁኔታዎች አሉ። አንድን ህዝብ ለእንደዛ አይነት እንቅስቃሴ የሚያነሳሰው ብሶት ነው፣ ችግር ነው። ብሶትና ችግር ኢትዮጵያ ተፍረፍርፏል፣ ሞልቶ እየፈሰሰ ነው። የትኛውም አሁንም ልክ 19 በፈረንጅ አቆጣጠር ከ2022 ጀምሮ ወደ 10-11 ሀገሮች ላይ የጀንዚ ሙቭመንት ተካሂዷል። ሁሉም ሀገሮች ላይ የነበረው ችግር ከኢትዮጵያ የወቅቱ ችግር ጋር ቢነጻጸር በፍጹም አይወዳደርም። የኢትዮጵያ በብዙ ርቀት እጅግ ከፍተኛ እና ነባራዊ ሁኔታው በጣም የተመቸ ነው። ሁለተኛ እንዲሁ ዝም ብለን ከዜሮም አይደለም የምንጀምረው። ኢትዮጵያ ውስጥ ኤክስፔሪንስ አለ፣ የሆነ የትግል ሜሞሪ አለ ብዬ ነው የማምነው። በ1960ዎቹ የተማሪዎች እንቅስቃሴ 40 ዓመት በስልጣን ላይ የነበረውን የፊውዳሉን ስርዓት ያንኮታኮተው ሰላማዊ ትግል። በኢህአዴግ ጊዜ ቢያንስ 3 ጊዜ የሰላማዊ ትግል እንቅስቃሴ ታይቷል። 1993 ወደ 193 ሰዎች የሞቱበት ህዝባዊ እምቢተኝነት ታይቷል። በድርጅቶች ድክመት ውጤት ሳያመጣ ቢቀርም 97 ዓመተ ምህረት በታየው የምርጫ ሂደት ቀላል የማይባል የህዝባዊ እምቢተኝነት ታይቷል። በዛም ብዙ ሰዎች ሞተዋል። ያው የፖለቲካ ኃይሎቹ አመራሮች ደካማ በመሆናችን ያን ወደ ውጤት መቀየር አልቻለም። 2010 ላይ አሁን በስልጣን ላይ ያለውን አገዛዝ ወደ ስልጣን ያመጣው ትጥቅ ትግል አይደለም። የቄሮ ወጣቶች የፋኖ ወጣቶች ቢበዛ ዱላና ድንጋይ ይዘው ከታጣቂ ኃይል ጋር ተፋልሞ ያመጡት ለውጥ ነው። እምቢተኝነት ነው ያመጣው፣ አምጾ ነው ያመጣው። ስለዚህ ልምድም አለን ከሌሎቹ አንዳንዶቹ አገሮች በተሻለ እና እኛ ሀገር ላይ ያልመጣው ይሄ የይቻላል መንፈስ አለመኖር። ሌላው ምናልባት እኛ ሀገር ያለ ሌላ ሀገር የሌለ ነገር። ስለዚህ እነዚህ እንደ ሰላማዊ ትግል ልምድ ከጠቀስካቸው ያኔ ኖሮ አሁን ለምን ጠፋ የሚለውን አብረህ እንድታየው ጥሩ ነው። ልመጣልህ ነው። እሷን ነጥብ ላነሳ ስል ነው አሁን የቀደምከኝ ቴዲ። ሌሎች በአንድ በኩል እሱን ጥያቄ ይመልሳል፣ በሌላ በኩል ደግሞ ሌሎቹ ጋር የሌለ እኛ ጋር ያለ ለዚህ ነገር እንቅፋት የሆነው ምንድን ነው ካልክ ትጥቅ ትግል በሰፊው የተስፋፋበት ሁኔታ ውስጥ ነው ያለ። የታጠቁ ኃይሎች አሉ። አሁን በሁለቱ አስተሳሰቦች መካከል ቅራኔ ተፈጠረ። አንዳንዶቹ ከልባቸው ሰላማዊ ትግል አያዋጣም ብለው ከማመን አንዳንዶቹ ደግሞ የሰላማዊ ትግሉ ቀድሞ ውጤት ያመጣና የእኛን አሸናፊነት ሊያስቀረው ይችላል ብለው በመስጋት ተፎካካሪ አስተሳሰብ ኢሬሌቫንት ያረጋናል ብለው ይሰጋሉ። ያረጋናል። ኢሬሌቫንት አለማድረግ ብቻ አይደለም፣ በእኛ መንገድ ሄደን አሸንፈን ስልጣን እንይዛለን ብሎ የሚያምኑ ኃይሎች አሉ። ሰላማዊ ህዝባዊ እምቢተኝነት ከመጣ የእኛን ብቸኛ አሸናፊነት ጥያቄ ውስጥ ይጥለዋል ብለው የሚሰዋሉ። አንዳንዶች ደግሞ ጀኒውንሊ አያዋጣም ብለው ከማመን ይሄ በስልጣን ላይ ያለ አምባገነን ከጠበንጃ ውጭ ሌላ ነገር ሊገባው አይችልም፣ በሰላማዊ ትግል እሱን ማሸነፍ አይችልም የሚልም ቀላል የማይባል አስተሳሰብ ያላቸዋል። የትጥቅ ትግል በስፋት መኖሩ ከሌሎች ሀገሮች በተለየ ኢትዮጵያ ውስጥ የሰላማዊ ትግል ተቀባይነት በአጭር ጊዜ እንዳያገኝ አድርጎታል የሚል እምነት አለ። ለምን? ሀሳባችን ተከፋፈለ። የፖለቲካ ኃይሎች ግማሹ በትጥቅ ትግል ብቻ ነው ይላል፣ ግማሹ በሰላማዊ ትግል ብቻ ነው ይላል፣ እንደገና ሶስተኛ በሁለቱም ነው የሚላል። ለህብረተሰቡ የተለያየ መልእክት እያስተላለፍን አንድ አይነት አቋም እንዲይዝ ማድረግ አይቻልም። አስቸጋሪ ነገር። የፖለቲካ ኃይሎቹ ግን አንድ አይነት አስተሳሰብ ይዘን
ህብረተሰቡን ብንመራው ህብረተሰብ ይቀበላል። የተለያዩ ተጻራሪ አስተሳሰቦች ስታቀርብለት ግን ለመምረጥ ይቸገራል። አንዳንድ ጊዜም ከመረጠ ጥሩ ያልሆነውን ሊመርጥ ይችላል። እኔ ሌሎቹ ሀገሮች ላይ የዛ አይነት ሁኔታ የለም። ትጥቅ ትግል የሚያደርጉ ተፋላሚ ኃይሎች ትርጉም ባለው መልኩ እየሉ እና ህብረተሰቡ ያለኝ አማራጭ ይሄ ብቻ ነው፣ በዚህ ነው ለውጥ ላመጣ የሚችለው፣ ይህን ማድረግ ደግሞ እችላለሁ ብሎ ተነሳ እና ይህን አስተሳሰብ ሊያደናቀፍ የሚችል ህብረተሰቡን ሊከፋፍል የሚችል ሌላ ተጻራሪ ተፎካካሪ አስተሳሰብ አለመኖሩ አንድ ነገር ይመስለኛል። ከሁሉም በላይ ግን የምሰጠው የተሸናፊነት ስለነበና አስቀድሞ አይቻልም ብሎ የማመን ጉዳይ። እኔ ደግሞ ይሄ ወደ ውይይት ወደ ክርክር ብንገባ ሰላማዊ እንደው አላደረግንም እንኳን ብንል ሰላማዊ ትግል እኔ በበቂ ሁኔታ አድርገናል ብዬ አላምንም። ግን ልምዶች አሉ፣ ውጤትም ያሳዩ ልምዶች አሉ። ግን ትጥቅ ትግልን እንግዲህ 3000 ዘመን እኮ አደረግነው። የኢትዮጵያ ታሪክ የሚባለው እኮ 70-80% ቢነበብ እኮ የጦርነት ታሪክ ነው። መሪዎች ከባላንጣዎቻቸው ጋር ያደረጉትን ጦርነት ነው ታሪክ ትምህርት ቤት ገብተን ስንማር የምንኖረው። በዚህ ሁሉ ሂደት ጦርነት ያመጣልን ጣጣ አይተነዋል። አሁን በስልጣኔ ከማንም ቁንጮ የነበርን በመንግስት ወይም በሀገር ምስረታ ሂደት ከማንም ቀዳሚ የነበርን የዓለም ድሃ ሆነን በሌሎች ሀገሮች መሰደድን እንደ ብርቅ አይተን የምንኖር ድሃዎችና ኋላቀሮች ነን። ለዚህ ዋናው ተጠያቂ ጦርነት ነው፣ ጦረኞች ናቸው። እና ሪሊ እንትኑ ይመስለኛል ይሄ የተከፋፈለ አስተሳሰብ የፖለቲካ ኤሊቱ ማራመዱ ህብረተሰቡ ያን ነገር በሙሉ ልብ እንዳይቀበለው አድርጓል። እኔ አሁንም ትልቁ ቻሌንጅ ይሄ ይመስለኛል። ትልቁ ቻሌንጅ በአንድ ድምፅ ይቻላል ብለን ህብረተሰቡ አቅጣጫ ለማስያዝ ብንሞክር ብዙም ድካም አለው ብዬ አላምንም። ህብረተሰቡ ይቀበላል። የተከፋፈለ አስተሳሰብ ይዘን እስከቀጠልን ግን ቅድም ባልኳቸው ምክንያቶች አንደኛ ሰላማዊ ትግል የሚባለው ምን ያህል ኃያል ጉልበት እንደሆነ፣ የአገዛዞች ደካማ ጎን እንደሆነ፣ አገዛዝን በአጭር ጊዜ በአነስተኛ መስዋዕትነት ለዘላቂ ውጤት በሚያበቃ መልኩ ማሸነፍ የሚያስችል ትልቅ መሳሪያ መሆኑን መገንዘብ እንዲችል ካላደረግን አስቸጋሪ ነገር ይመስለኛል። እና እኔ እነዚህ ይመስሉኛል። የያዝነውን መረጃ ጨረስን። በቀጣይም በዚህ ስለ ኢትዮጵያ ዙም አንልም ፕሮግራማችን ሀገራዊ የሆኑ ወቅታዊ መረጃዎችን ወደ እናንተ ማድረሳችንን አጠናክረን የምንቀጥል ይሆናል። ዜናውን ከወደዱት ላይክ ያድርጉ፣ ሰብስክራይብ ያድርጉና ደውሉን ይጫኑ። ለወዳጅ ዘመዶ በማጋራት የዚህን ወሳኝ መረጃ ተደራሽነት ያሰፋሉ።